ነው። እንደው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ይኑር እና ካለምስ ምን ችግር አለው? ሥላሴን ያሳያል ወይ ነው? አሁንም አያሳይም ነው የምንለው። ለምን? ሶስት ነገሮች በአንድ ስለተደረደሩ እነዛ ነገሮች ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት በስሜ ደቀ መዛሙርቱ አድርጓቸው የሚለውን በአብ በወልድ በመንፈስ ቅዱስ ስም ስለተባለ በአንድ ላይ መምጣታቸው ስሪ ፐርሰንስ ዋን ኤሰንስ የሚለውን ነገር አያሳይም። ለምን? በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ እንደነዚህ ያለው መዘንበል እንጠብቅ በእግዚአብሔር እና በጌታ በክርስቶስ እና በተመረጡ መላእክት ፊት እመክርሃለሁ። ፊት የሚለው በነጠላ ነው የመጣው። አይታችሁ ከሆነ ፊት የሚለው የግሪከኛ ቃል ኤኖፒዮን ነው የሚቀመጠው። ኤኖፒዮን ብሎ ነው የሚያስቀምጠው። ኤኖፒዮን ማለት ፊት ነው። ስለዚህ የአብም የወልድም የመላእክትም ፊት አንድ ነው አይደለም። ለምንድን ነው እዛ ጋር በነጠላ የመጣው? ለምንድን ነው የተደረደሩት? በእግዚአብሔር አንድ በአምላክ ማለት ነው አብን ያመለክታል። በጌታ በክርስቶስ ወልድን ያመለክታል። በተመረጡ መላእክት ፊት ይላል። መላእክቶችንም ጨምሯቸዋል፣ ተደርድረዋል አንድ ላይ። ስለዚህ ፍጡር የሆነ አካል ከፈጣሪ ጋር አንድ ላይ ስለተደረደረ እዛ በኤሰንስ አንድ ነው ብለን ምንል ከሆነ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ መላእክቶች ተደርድረው መጥተዋል። ይህን እንዴት ታዩታላችሁ ነው ምንለው ማለት ነው። ሌላው እንደምትመለከቱ አሉ። ሶስተኛ ደግሞ ፈራጆቹ አሉ። ሶስት ነገር ነው የተጠቀሰው፣ ግን ፊት የሚለው ሲንጉላር ነው የመጣው። ማን ነው? ኤኖፒዮን የሚለው ማለት ነው። ኤኖፒዮን የሚለው ግሪክ ሰብስቲቱንት ላይ በነጠላ መጥቷል። ዘዳግም 19:17 ላይ ነው ያለው። ፈጣሪ አለ፣ ከዛ ሁለት ፍጡሮች መጥተዋል፣ ካህናትና ፈራጆች ማለት ነው። ፊት የሚለው ደግሞ በነጠላ ነው የመጣው ለሁለቱ ማለት ነው። የሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይም እንደዚህ ያለ በእኔና በቃል የሚያፍር ሁሉ የሰው ልጅ በራሱ እና በአባቱ እና በቅዱሳን መላእክት ክብር ሲመጣ በእርሱ ያፍርበታል። ክብር ለሚለው የሚጠቀመው ቃል ሲንጉላር ነው፣ ዶክሳ የሚለው በግሪከኛው። ስለዚህ አሁን እዚህ ጋር የተጠቀሙት ማን ነው? አብ ወልድና መላእክት ተጠቅሰዋል። መላእክት ከአብና ከወልድ ጋር ስለመጡ መላእክት የሚባሉት በኤሰንስ ደረጃ ከአብ ጋር አንድ ናቸው ብለን እንደማንለው ሁሉ በተመሳሳይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወልድና መንፈስ ቅዱስ ከአብ ጋር እና በሚል ተጫፍረው ስለመጡ በኤሰንስ አንድ ናቸው ማለት አይቻልም ማለት ነው። እንቀጥል። ስም የሚለው በነጠላ መጥቷል። ስለዚህ አብ ወልድ መንፈስ ቅዱስ አንድ ግን የሌሎቹን አማልክት ስሞች አይደለም የሚለው ስም። የሌሎቹን አማልክት ስም አትጥሩ። ሜክ ኖ ሜንሽን ኦፍ ዘ ኔም ኦፍ አዘር ጋድስ ነው የሚለው። ዘኔም ነው የሚለው። ዘኔም ሳይልም ራሱ በነጠላ ነው የመጣው። ግን አማልክቶቹ አንድ ኤሰንስ ናቸው ማለት አይደለም። መጽሐፈ ኢያሱ ምዕራፍ 23 ቁጥር 7 ላይም እንደዛ ነው። የአማልክቶቻቸውን ስም አትጥሩ። የአማልክቶቻቸውን አማልክት ብሎ ከዛ በኋላ ሲንጉላር ፐርሰን አይታሰብም። ሲንጉላር ኤሰንስ የሚባል ነገር አይታሰብም። አማልክቶቻቸው ስም ነው የሚለው ራሱ። ናይዘር ሜክ ሜንሽን ኦፍ ዘኔም ኦፍ ዜር ጋድስ ነው የሚለው። ዘኔምስ አይደለም የሚለው። ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይም እንደዛ ነው። በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። አያችሁት? ዘኔም ኦፍ አዘር ጋድስ ነው የሚለው። በሌላ አማልክት ስሞች አይደለም የሚለው፣ ስም በነጠላ። ስለዚህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት ስለተባለ ኢን ዘ ኔም የምትለዋ በሲንጉላሪ ስለመጣች፣ ኑማ የምትለዋ ቃል ስለመጣች ያ ማለት የኤሰንስን አንድነት አያሳይም ማለት ነው። ይህን ይመስላል ራሱ ማለት ነው። ሌላው የምንመለከተው ከዚህ ጋር ተያይዞ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ያለው ጥቅስ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ያለው ጭራሹኑ ሥላሴን የማያሳይ ጥቅስ ነው። ምን የሚል ነው? የጌታ ኢየሱስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሆናል። እዚህ ጋር የተጠቀሱት ማን ናቸው? እግዚአብሔር ተጠቅሷል፣ ኢየሱስ ተጠቅሷል፣ መንፈስ ቅዱስ ተጠቅሷል። ነገር ግን ምንድን ነው ፖይንቱ ስንል እግዚአብሔር የሚለው ማንን ነው ጥያቄው። አብን ነው ካሉ እግዚአብሔር ስንት ነው? አንድ። ጥሩ። ሌላ እግዚአብሔር አለ? ከአንድ እግዚአብሔር ውጪ የለም። በቃ ስለዚህ አንድ እግዚአብሔር አለ፣ ወልድና መንፈስ ቅዱስ የሚባሉ ነገሮች አለ ነው። እኛ የምንለው ምንድን ነው? ሶስቱ አካላት አንድ እግዚአብሔር ናቸው የሚል ባይብል ላይ የለም ነው። ቀላል ጥያቄ ብትጠይቋቸው የእግዚአብሔር ልጅ ማን ነው ስትሏቸው ኢየሱስ ይሏቸዋል። የእግዚአብሔር አባት ማን ነው ብትሏቸው እንደ እግዚአብሔር አባት አለው እንደ ይሏቸዋል።
ኢየሱስ እግዚአብሔር አይደል እንዴ? ለምን የእግዚአብሔር አባት የሚል ባይብል ላይ ለምንድን ነው ያልተቀመጠው? አንድ ጥቅስ ለምንድን ነው ያጣነው? እግዚአብሔር ወልድ የሚል ነገር ለምንድን ነው ያጣነው? የእግዚአብሔር አባት የሚል ጥቅስ ባይብል ላይ ለምንድን ነው ያጣነው? ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብንመለከተው የእግዚአብሔር አባት የሚል ጥቅስ የለም። ብዙ ጊዜ ስንወያይ ምንድነው የእግዚአብሔር አባት ማን ነው ብለን ስንጠይቃቸው እንዴ እግዚአብሔርማ አባት የለውም፣ እግዚአብሔር ልጅ ነው እንጂ ያለው አባት የለውም ይላሉ። ስለዚህ እግዚአብሔር የሚባለው አንድ ነው ማለት ነው። ዘዳግም 6:4 ላይ ያለው እግዚአብሔር አንድ ነው። ልጅ አለው። ኦኬ ልጅ ሲባል ምን ማለት ነው? ሌላ ጉዳይ ነው። ነገር ግን ሥላሴን አያሳይም ነው እያለን ያለ ነው። ይህን ይመስላል። ሌላው ከዚህ ጋር ተያይዞ የሚነሳው ነገር ምንድን ነው? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ጥቅስ ላይ የሚነሳው ስም የሚል ነገር አለ። ስም የምትለዋ ነገር ሲንጉላር መታለች። ራሱ ሲንጉላር ስም የሚባለው ነገር ለምን ታዲያ በመንፈስ ቅዱስ ስም ለምን ይባላል? በኢየሱስ ስም ለምን ይባላል? በወልድ ስም ለምን ይባላል ብሎ ከጠየቀ ይህ የተለመደ ነገር ነው በባይብል ውስጥ ማለት ነው። ለምሳሌ መጽሐፈ አስቴር ምዕራፍ 2 ቁጥር 22 ላይ ነገሩን ለመርዶክዮስ ተገለጠ፣ እርሱም ለንግሥቲቱ ለአስቴር ነገራት፣ አስቴርም በመርዶክዮስ ስም ለንጉሥ ነገረችዋል። ምን ማለት ነው? መርዶክዮስ በኤሰንስ የተለየ ነገር መሆኑን ያሳያል እንዴ? አያሳይም። በመርዶክዮስ ስም ማለት በመርዶክዮስ ትእዛዝ እሱ ኦቶሪቲ ባደረገው በነገራት መሰረት ለንጉሱ ነገረችው ማለት እንጂ በመርዶክዮስ ስም ለንጉሱ ነገረችው ማለት መርዶክዮስ ስም ስለተባለ ዲቪኒቲን አያሳይም። አንደኛ ነገሥት ምዕራፍ 28 ምዕራፍ 25 አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ላይ የዳዊት ጎልማሶች መጡ፣ ይህን ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ይላል። በማን ስም? በዳዊት ስም። ያ ማለት በዳዊት ስም ማለት ዳዊት ባዘዛቸው መሰረት ማለት እንጂ ሌላ ማለት አይደለም። ስም የሚለው ኦቶሪቲን ነው የሚያሳየው። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ በደቀ መዛሙርት ስም የሚያጠጣ፣ በደቀ መዛሙርት ስም ማለት በጴጥሮስ ስም የሚያጠጣ ማለት ነው። ዛት ሚንስ በጴጥሮስ ስም የሚያማጠጣ ማለት ጴጥሮስን እንደ ጴጥሮስነቱ ተቀብሎ ጴጥሮስን የሚያስተናግድ ማለት እንጂ በጴጥሮስ ስም ሲባል የሆነ የጴጥሮስ ስም ማለት ዲቪኒቲን የሚያመለክት አይደለም። ለዛ ነው ማቴዎስ ወንጌል ምዕራፍ 9 ቁጥር 40 ላይ ማርቆስ ወንጌል ላይ ማለት ነው ምዕራፍ 9 ቁጥር 41 ላይ ስንመለከተው የክርስቶስ ስም ስለሆናችሁ በስሜ ጽዋ የሚያጠጣችሁ ዋጋችሁ አይጠፋም ማለት። ተመልከቱ፣ በስሜ ጽዋ የሚያጠጣል። ቅድም ምን አለ? ደቀ መዛሙርት ስም አለ። ደቀ መዛሙርቱ ምንድን ናቸው? ጻድቃን ናቸው። ኢየሱስ ምንድን ነው? ነብይ ነው። ከዛ ማቴዎስ ወንጌል 10:40 ላይ ምን አለ? ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል አለ። ጻድቅን ደግሞ በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል አለ። ኢየሱስ ነብይ ነው። ነብይን በነብይ ስም አለ። ጻድቅን በጻድቅም ስም አለ። በደቀ መዛሙርት ስም ቀዝቃዛ ውሃ ያጠጣል። ስለዚህ በነብይ ስም፣ በደቀ መዝሙር ስም፣ በዳዊት ስም፣ በመርዶክዮስ ስም የሚል ነገር ካለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርቷቸው አድርጓቸው ቢል በእኔ ኦቶሪቲ እኔ በላኳችሁ መሰረት ማለቱ እንጂ ሌላ ማለቱ አይደለም። ለምን? ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል በማለት ይነገራል። መንፈስ ቅዱስ ራሱን የቻለ የአምላክ እስትንፋስ ካልሆነ ለምንድን ነው ከወልድና ከመንፈስ ቅዱስ ጋር እና በሚል ኮፕላቲቭ ኮንጃክሽን የተጠቀሙ የሚልም ጥያቄ ይነሳል። ኤፌሶን ምዕራፍ 6 ቁጥር 10 ላይ ማየት እንችላለን። ፐርሰን ያልሆነ ነገር ፐርሰን ከሆነ ጋር ካይ በሚል ኮፕላቲቭ ኮንጃክሽን ኤንድ በሚል ነገር ወይም እና በሚል ተዛርፎ ሊመጣ ይችላል፣ ተጻምሮ ሊመጣ ይችላል። ኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረው በጌታና በኃይሉ ችሎት የበረታችሁ ነው አለ። የኃይሉ ችሎት የሚባል